ወያላ ወጣ እንግሊዝኛ እንደ ያወራቱ እንዲያፉ በለኝ ወያላ እንዳይገባው ስክሮል እንዲያረገው ነው ብቻችን እንድንሆን ነው ታክቲካሊ ነገሩ ነው እንዴት ወያላ እንደምትለጠልጥ ከኔ ተመለጥ ይላችሁ አትለጥለጡት ሰው ሲለጠልጥ እንዴት በሉ አሁን ነው ብሩና ኮኛ ደርጉ ብሩና ኮኛ ደርጉ ምናምን አለያ እሷ መድገም አለበት ፓልመር ሬሲ ጀምስን ታመጣለክም ተመለል ከዛ ጋርናቹ አጠም ባይሆንም ጆአ ፔድሮ ከዛ ሶስቱ ካሩጭታለ በቃ መደነስ በቃ እንዲህ ነው እንግዲህ አላህ ከጎን ይሁን በቃ አለን በቃ ታቀራ ነገ ከቸልሲ ጋር ለምናረጋው ጨዋታ አርቴታ የሚያወጣውን ላይንአፕ ስታርቲንግ 11 እዚህ ጋር ደቃረግላችኋለሁ እኔ የምፈልገውና አርቴታ የሚፈልገው ጋር ምን አይነት ልዩነት እንዳለም ነው በዛው እንነጋገራለን ማለት ከበረኛ ነው ጀምሮ ግልጽ ነው እሱ በረኛችን ዳቪድ ራያ ምንም አከራክርም ሌላ ማከራከር ደግሞ መሃል ላይ ጋብሪኤልና ሰሊባ ሌፍት ባክ እና ራይት ባክ ጋር ስንመጣ ማለት ራይት ባክ ጁሪየን ቲምበር በጣም ደክሞታል ቤን ዋይትን ቢያስገባው በጣም ደስ ይለኛል ቤን ዋይትን ቢያስገባው ግን ፊት ከሆነ ጁሪየን ቲምበር እንደሚያስገባው እናውቃለን ፊት ካልሆነ ደግሞ አርቴታን ስለምናውቀው ሞስኬራን ነው እዚህ ጋር የሚያስገባው ፊት ይሆናል ብለን ገምትና ጁሪየን ቲምበር ቀኝ ላይ እናስገባለን ግራ ላይ ያው እስካሁን እንዳየነው ከሆነ ካላፊዮሪ የሚያክል የለም ኦን ፎርም ካላፊዮሪ ቤስት ነው ግን ሂንካፔ ቦታውን እንደሚፈልገው እያሳየን ነው እና ከካላፊዮሪ ደግሞ የተሻለ ፊትነስ ላይ ነው ያለው ስለዛ ሌፍት ባክ ላይ ሂንካፔን አስቀምጣለሁ ማለት መሃል ላይ ዴክላን ራይስ እና ማርቲን ዙቢሜንዲ ነው የሚሆኑት ዙቢሜንዲም ረፍት የሚያስፈልገው ተጫዋች ነው ግን ኖርጋርድን እንኳን አይደለም የቸልሲ ጨዋታ ላይ ከብሬንትፎርድ እና ከበርንሊ ጋር ስንጫወት እያጫወተው አይደለም በድል ቢሰጠው ደስ ይለናል ግን አርቴታ እንደማይሰማው ስለምናቅ ዙቢሜንዲን እዚህ ጋር እናስገባለን ማለት አንዳንድ ቀለል ያሉ ጨዋታ ላይ ግን ኖርጋርድን ቢያስገባው ደስ ይለኛል 10 ቁጥር ጋር ስንመጣ እዚህ ጋር ነው ከሌሎቻችሁ ለየት ብለው አርቴታም ደግሞ ምን እንደሚያደርግ እርግጠኛ ስለሆንኩኝ ማለት ኤዜ ከስፐርሱ ጨዋታ በኋላ ግዴታ ቦታ እንደሚሰጠው ሊሰጠው እንደሚገባ ሳይቶናል ግዴታ ማለት ግን ማለት ነው ቤስት አታኪንግ አቋማችን ላይ ምን ሆነው ኤዜና ሌላ 10 ቁጥር ሲኖረን ነው ዙቢሜንዲን ከቀነስን ደግሞ ሚድፊልድ ላይ ልንበለጥ እንችላለን ስለዚህ ዙቢሜንዲና ራይስ 10 ቁጥር ላይ ኦዲጋርድ ምርጥ ካልሆነ ደግሞ ሰከንድ ሃፍ ካይ ሃቨርትዝ ይገባል ስለዚህ እዚህ ጋር ኦዲጋርድን አስገባዋለሁ አርቴታ የሚያደርገው ይሄን ነው እርግጠኛ ነኝ ኤዜ የቱ ጋር ይገባል ብትለኝ ሌፍት ዊንግ ላይ ሲመጣም ሌፍት ዊንግ ሆኖ ነው የመጣው ትሮሳርድ አመቱ ሲጀመር እንደነበረበት አቋም አይደለም ማርቲኔሊ ስፔስ የሌለበት ጨዋታ ከሆነ አይጠቅመንም ሰከንድ ሃፍ ተቀይሮ መግባት ይችላል ስፔስ ያለው ጨዋታ ከሆነ ማለት ኤዜ ግን ማለት ከዚች ፖዚሽን ሂንካፔ ደግሞ እንደ ካላፊዮሪ ኦቨርላፕም አንደርላፕ ማያደርግም ኦቨርላፕ ብቻ ነው የሚያደርገው ስለዚህ ዊድዙን ሂንካፔ ይጠብቅለታል ኤዜ ወደ መሃል እየገባ ተጨማሪ 10 ቁጥር ሆኖ መጫወት ይችላል ስፐርስ ላይ ያያችሁትን አጫወት ራሱን ከሌፍት ዊንግ መነሳት ስለሚችል ኤዜን እዚች ጋር ያጫወተዋል አርቴታ ብዬ እገምታለሁ ምን አለ በሉኝ ነው ብላችሁ ከዛ በዚህ በኩል ደግሞ ቡካዮ ሳካ የስፐርስ ጨዋታ ላይ ብዙ ኳስ ስቷል ኦፕን ጎል ማለት ብዙ ኳስ ስቷል ግን ሙሉ አታካችን በቡካዮ ሳካ በኩል ማለፍ እየጀመረ ነው ተመልሶ ኦን ፎርም ይሆነ እንዳለ አታኩን እየመራ የነበረው እሱ ነበረ ስለዚህ እዚች ጋር ቡካዮ ሳካ እናጫውታለን መሃል ላይ ደግሞ ኦን ፎርም የሆነው ቪክተር ዮከረዝ ደግመሽ ታገቢያለሽ 2026 ከገባን ጀምሮ ፕሪሚየር ሊግ ላይ እንደሱ ጎል ያገባ አጥቂ የለም የኔ ስታርቲንግ 11 ይሄ ነው የሚሆነው አርቴታም ይሄን ያሰልፋል ብዬ ገምታለሁ መሃል ላይ መቀየር ያለባቸው ነገሮች ደግሞ እንደነገርኳችሁ ከቀየረ አሪፍ ውጤት ይዘን እንመጣለን ብዬ ገምታለሁ የጨዋታ ቀን ዛሬ አርቴታ አመቱን ሙሉ ተስፋ አድርጎ ሲጠብቅ የነበረውን የፕሪሚየር ሊግ ዋንጫ አጋይተነው ኤምሬትስ ላይ እንመለሳለን አርቴታ ምን አይነት አጫወት እንደሚጫወት በአጭሩ ልንገራችሁ ጓድ ተማሙቶ ተጋግጦም ቢሆን አንድ ግብ ለማስቆጠር ይጥራል ግብ ሳይቆጠርበት ማለት ነው ቀርሞ አንድ ግብ ካስቆጠሩ ሌላ ሙከራ መሞከር አይፈልጉም 11ዱም ተጫዋቾች በር ላይ ነው የሚቆሙት የበረኛው ፍለፊት ማለት ነው 10ሩም ተጫዋቾች ግን ይሄ የሚሰራው እነ በርነሌ ላይ ነው አባቴ ቸልሲ ላይ ታውቂያለሽ እኮ ምን አይነት ጭዊ እንደምንጫወት እዘጋለሁ ካልክ ዋጋ ትከፍልበታለህ ጨዋታው ይለቅና እንዴት አርጌ እንደማስቀይምህ አሳይሃለሁ አፋችሁን ስከፍቱ የነበራችሁ የአርሰናል ቲክታከሮች አፋችሁን ነው ማዘጋችሁ ማለት ነው አፍን ትዘጋታለህ ከንቲቦ ነኝ መልካም ቀን ለራስ ሲቆርሱ አያሳንሱ የሆነ ቪዲዮ ልሰራ ነበር ከዛ ግን ቤስት 11 ከሁለቱም ጉዳት ላይ ጨዋታዎችን የማያካትት አቋማቸው ላይ መሰረት ያደረገ ምርጥ 11 ነው የምሰራው የቼልሲ የአርሰናል ደጋፊዎች ኮፒ ሊንክ ያደረጋችሁ የቪዲዮ ጀምሩ ኦኬ እንጀምር በረኛ ላይ ዳቪድ ራያ ማርቲን ይሆናል ያው ሳንቼዝ አሁን መቼሳ ራይት ባክ ላይ በዚህ አመት ለረጅም ጊዜ ዙፋኑ ይዞ የነበረው ቲምበር በጣም ተዳክሟል በዚህ ሰዓት ላይ ሪስ ጄምስ ከቲምበር አስቀድመን ጄምስ እናስገባለን ከዛ በኋላ ሴንተር ባክ ፓርትነርሺፕ
ፎፋናና ቻሎባ ሳይሆኑ ያው ጋቪና ዊሊያም ሳሊባ ይሆናሉ ማለት። ሌፍት ባክ ላይ ደግሞ ኩኩሬያ ብትኖር ትኖር ነበር። ነገር ግን ፒየር ዊንካፔ ሌፍት ሳይዱን በደንብ ይዛል። ሰሞኑን የሚያሳየው አቋም ማን ኧረ በስመ አብ ሌላ ሌቭል ውስጥ ገብታለች። ወደ ሚድፊልድ ስንመጣ 2026 ከገባ በኋላ በጣም ብዙ ህጸጾችን አርሞ የመጣው ቆንጆ ፎርም ላይ የሚገኘው ኤንዞ ፈርናንዴዝ መጀመሪያው ተጫዋቹንም ከዛ ከጎኑ ደግሞ የማይደክመው የማይሰለቸው ዴከርስ ያጣምሯል። ከዛ ሶስተኛ ሚድፊልደር ደግሞ ሞይሰስ ካይሴዶ ከጎናቸው ሆኖ ሚድፊልዱን አንድ ላይ ሆኖ አራተኛ ተጫዋች ካጠገባቸው በ4-4-2 የምንጫወተው ኤቨሬቺ ኤዜ ይሆናል ማለት። ምክንያቱም ክንፎቻችን እያስበሉ በዚህ ሰዓት ላይ አሁን መቼስ ፓልመር ለምን አልገባም አትሉኝም አይደለ? ሳካም ለምን አልገባም አትሉኝም የአርሴ ደጋፊዎች። በቃ መሰረታዊ የሆነ ለውጥ ስለሚያስፈልግ። ከዛ ፊት ለፊት ሁለቱ ደግሞ ዣኦ ፔድሮ ከፊት ለፊት እሱ ነው ዣኦ እንደዛ ስሙን የሚጠራው እንጂ ዣኦ ፔድሮ ነው። ፔድሮ ትሆናለች ፊት ለፊት። ከእሱ አጠገብ ደግሞ ቪክቶር ጊዮኬሬስ ይላል አባቴ። 4-4-2 ጽድት ያለ ማን እንደምትቀይሩ ኮሜንት ላይ አስቀምጡልኝ። ፎሎ ኮፒ ሼር እያረጋችሁ የመቻችሁ። ዛሬ ከአርሰናል ጋር ጨዋታ እንዳለን ይታወቃል እና እኔ በቼልሲ በኩል የራሴ ላይናፕ እንደዚህ ቢሆን ቼልሲ አሪፍ ይሆናል ብዬ የማስበው ላይናፕ ልንገራችሁ ማለት ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ጽፉልኛላችሁ። ከዛ በኋላ በረኛችን ሳንቼዝ ግልጽ ነው። እሺ ራይት ባክ ላይ ጉስቶን ብንጠቀም ጥሩ ነው ብዬ አስባለሁ። ሴንተር ባክ ላይ ለየት የሚያደርገው የኔ ቶሲንንም ባዳሽልንም መጠቀም የለብንም። አቼምፖንግ ነው መግባት ያለበት። ይሄ የኔ አስተሳሰብ ነው። ከዛ ከቻለው ጋር እናጣምረዋለን። በዛ በኩል ሀቶን እንጠቀማለን። ትክክለኛ ሌፍት ባክ ማለት ነው። መሀል ላይ ጀምስና ካሴዶን እናጣምርና ኤንዞ ፈርናንዴዝን ከፊት እናደርገዋለን። ኮል ፓልመርን በቀኝ በኩል በግራ በኩል ደግሞ ፔድሮ ኔቶን እናሰልፋለን። አጥቂያችን ጆ ፔድሮ ይሆናል ማለት ነው። እንደሚገመተው ይሄን አስተላለፍ ነው ሊጠቀም የሚችለው እንትና ሮሲኒየር። እንደኔ ግን የኔን አስተላለፍ ብንጠቀመው ለቼልሲ አሪፍ ይሆናል ብዬ አስባለሁ። እኔ ቶሲንንም ባዳሽልንም ማየት አልፈልግም። ጉስቶንም ሌፍት ባክ ሆኖ ማየት አልፈልግም። ጀምስን ከካሴዶ ጋር ብናጣምረው ደግሞ መሀል ላይ ሞር ትንሽ ጠንከር ይላል ብዬ አስባለሁ። እስኪ እናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ስላዳመጣችሁኝ አመሰግናለሁ። ይመቻችሁ። ማች ዴይ ዛሬ እንደተለመደው ካለፉት ጌሞቻችን አንጻር ግምቶች ወደዚህ ያደሉ ናቸው። ግን ግምቶች ወደዚህ ማድላታቸው እነሱን ሳይሆን እኛ ነው የሚጠቅመው። ትላንት ማን ሲቲ የሰጠን ትልቅ መሳሪያ አለ፣ ፕሬሸር። አርሰናልና አርቴታ ብዙ ጊዜ ፕሬሸር ሲቸገሩበት ያየነው መሳሪያ ስለሆነ እሱን ከተጠቀምንበት ዛሬ አዲስ ነገር መፍጠር እንችላለን። ከተጠቀምንበት ላለፉት ጌሞችም የምንበቀልበት ጌም ነው። ምክንያቱም ይሄ ውጤት ለአርሰናል ምን ያህል እንደሚያስፈልገው እናውቃለን። እዚህ ጨዋታ ላይ ውጤት ካስጣልነው እነዛን ያለፉትን ጌሞች እንኳን የሚያስረሳን ይሆናል። በእርግጠኝነት ነው የምነግራችሁ። መቼም ነው ማይረሳው ይሄን ጌም። ይሄ ምናልባት የመጨረሻው ነው በዚህ ሲዝን አርሰናል የምናገኝበት ያው በኤፍኤ ካፕ ምናልባት በቻምፒዮንስ ሊግ ካልሆነ በስተቀር ይሄ መጨረሻ እድላችንና ትልቁ ዋጋ ልናስከፍልበት የምንችለው ቦታ ነው እና መጠቀም እንችላለን። ምና ይሆናል እና እንዳልኳችሁ ነው እዚህ ጨዋታ ላይ ምንም አይነት ስህተት ተቀባይነት የለውም። በቃ ተጠቀሙት። እንግዲህ የተለመደውን ያለፈውን ውጤት የምታሳዩን ከሆነ ምንም ሰርፕራይዝ አንሆንም። ሰርፕራይዝ የምንሆነው ውጤቱ ተቀይሮ ተቀልብሶና ወደኛ ውጤቱ ፊቱን ያዞረ ከሆነ ያኔ ሰርፕራይዝ እንሆናለን። እሱ ጋር ያለው ጠንካራ ነገር ስኳዳቸው ጠንካራ ነው። ታክቲካሊ ከአርቴታ ጋር የሚያደርጋቸው ነገሮች ጠንካራ ነገሮች አሉ። ሴት ፒስ ላይ በጣም ጥሩ ናቸው። በቃ ስፔስ የሚባል ነገር ካገኙ ጎሎችን ማስቆጠር ይችላሉ። ዲፌንሳቸው በጣም ሶሊድ ነው። ጆዋ ፔድሮ የሆነ ነገር መፍጠር እንደምትችል አውቃለሁ። የሆነ ጎል ታስቆጥር ዘንድ እጠብቃለሁ ካንተ። ፓልመር አዎ አቋሙ ወርዷል፣ ግን በዚህኛው ጨዋታ የግድ አቋምን ከስታንፎርድ ብሪጅ ኤሚሬትስ ይዘን እንመጣ ፈልጋለሁ። በቃ ያስፈልገናል። በሚያስፈልገን ሳለ እንድትገኝ ፈልጋለሁ። ራይስ የሚወጡ እያንዳንዱ ኳሶች ከአይናችሁ እንዳያመልጣችሁ በጭራሽ። ሳካ የሚባለውን ተጫዋች ኩኩሬላ የለም የሆነ ታክቲክ ተጠቀም። አላቅም ከፈለክ ቅልጥሙን ብለህ ስበረው አይመለከተኝም፣ ግን እሱን ማስቆም መቻል አለብህ። ካፕቴን ሬስ ጄምስ ዛሬ ያለምንም ግርግር ፈርስት ላይን አፕ ላይ ፈልጓሉ። እሱ ሜዳ ውስጥ ካለ የሆነ ነገር መፍጠር እንደሚችልና ያንን የማሸነፍ ሜንታሊቲውን እንደሚያመጣው ስለማቅ ለመጨረሻ ጊዜ ኤሚሬትስ ላይ ጎል ያስቆጠረልን ተጫዋች እሱ ነበረ። ያኔ በሉካኩና በሱ ጎል ስናሸንፍ ማለት ነው። የሉካኩና ሲስተም እሱ ነበር ያደረገው። እና እንዳልኳችሁ ነው ውጤቱ የተለየ ካልሆነ ማንንም ሰርፕራይዝ ያደርጋል። ውጤቱ የተለየ ከሆነ ግን እመኑኝ እኛም ብቻ ሳይሆን ብዙዎች ሰርፕራይዝ ያደርጋል ማለት ነው። እና በቃ የተለመደውን ውጤት አታሳዩ፣ ጀስት የተለየ ነገር ፍጠሩ። በዚህ ተጫወቱ፣ ምንም አይነት ስህተት እንዳትሰሩ። የጨዋታና የቋጠሮ ቀን እኔ በግሌ ቼልሲ ያስጠላቸዋል ብዬ አላስብም፣ ግን ለንደን ደርቢ ስለሆነ በደንብ ተስፋ አደርጋለሁ። ይሄ ለንደን ደርቢ ነው። ቶተናምና አርሰናልን ማን ለንደን ደርቢ እንዳረጋቸው አላቅም። ይሄ ጌም ግን ማለት ነው ትላንትናም ስላሸነፍን እናንተ ደግሞ ከጫና ጋር ያለባችሁን ችግር ስለምናቅ ተስፋ እናደርጋለን። ገብቷላ? ፓልመር፣ ጄምስ እንደዚህ አሪፍ ተጫዋቾች ደግሞ የቼልሲ የሚሰለፉ ከሆነ በደንብ
ኩኩሬላ የለም መሰለኝ። በጣም ዲፌንሲቭ ላይ ያላት ትጋት በጣም ደስ ይለኝ ነበር። ሳካን ኪስ ውስጥ ነበረ እንደሚከተው ማልጠራጠረው፣ ግን ተጎድቷል ምናምን ተብሏል። እንግዲህ ማን እንደሚሰለፉላ አላቅም በዛ በኩል ለቼልሲ። ለማንኛውም እንድትሸነፉ ነው የምንቋጠረው ዛሬ። ይሄ አቻ ምናምን እኛ አያስደስተንም። ማንቸስተር ዩናይትድ ብቻ ነው እኔ አስደስቶኝ የማያውቀው ኤምሬትስ ላይ ሄዶ ኩኒያ ምናምን። ዛሬ ደግሞ ብርድ እየሸተተኝ ነው። ብርድ ገብተዋላ ዛሬ ማለት ነው። ከባድ የሆነ ቋጠሮ አለብን ማለት ነው ለማንቼና ማለት ነው ለቼልሲ ማለት ነው። በጣም ከባድ ስለ ፍሬው እስኪፈነዳ የቋጠረልን ማንቼ ማለት ነው። ዋይናትኛ ለምን ማናግዘው? ሲጀምር የአርሰናል ደጋፊ ለዩናይትድ እንደማይቋጠር ግልጽ ነው። ምክንያቱም ዊን የሚያደርገው ጨዋታ ነው ዩናይትድ በእርግጠኝነት ይጥላል ተብሎ መጠበቅ የማይታሰብ ስለሆነ። ሲቀጥል ቼልሲ በእናትህ ዛሬ በቃ አስከፊ ውጤት ከመጣባችሁ አቻ ነው መሆን ያለበት ይህ ጨዋታ ማለት ነው። አይ ኖ በቃ ተወፈሩ ስለሚፈልጉት እስከ ጥግ ድረስ ይዋጋሉ ማለት ነው። በጣም ከባድ ቀን። የዛሬውን የክለባችንና የቼልሲን ጨዋታ በተመለከተ ያሉትን መረጃዎች አንድ ደቂቃ ባልሞላ ጊዜ ውስጥ እንመልከት። እናንተ የጨዋታ ገምታችሁን እያስቀመጣችሁ እንዲሁም ደግሞ ፎሎ እና ኮፒ ሊንክ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም በቼልሲ በኩል አንዳንድ ተጫዋቾች የዛሬ ጨዋታ ላይ የማይሳተፉ ይሆናል። እንደነ ኢሳቪዮ፣ ኩኩሬላ፣ ሊቫይ ኮልዊል፣ ፎፋና እንዲሁም ደግሞ ጊትንስን የመሳሰሉ ተጫዋቾች የዛሬ ጨዋታ የሚያመልጣቸው ይሆናል። ክለባችን በኩል ጉዳት ላይ የነበሩ ካይ ሃቨርትዝ ወደ ስኳዱ እንደተመለሰ ሃንድ ኦፍ አርሰናል መረጃውን ይዞልን ወጥቷል። የዛሬ ጨዋታ ላይ ይሳተፍ አይሳተፍ የሚለውንም ወደ በኋላ ክለባችን እንደሚወስን የሚያሳይ መረጃውን ይዞልን የወጣው ቤን ዋይትን በተመለከተ ከጉዳቱ አገግሞ ወደ ስኳድ ውስጥ ገብቷል የሚል ጽሁፍን ሃንድ ኦፍ አርሰናል አጋርቶን ነበር። ነገር ግን ከተወሰኑ ደቂቃዎች በኋላ ጽሁፉን አጥፍቶታል። ከዛ በተጨማሪም የክለባችን ደጋፊዎች በዛሬው ጨዋታ ላይ 40 ሜትር ስፋት ያለው ባነር ይዘው እንደሚገቡ የሚያሳዩ መረጃዎች ወጥተዋል። እንዲሁም ዳረን ኢንግላንድ የጨዋታው ዋና ዳኛ ተደርጎ ተመርጧል። ከዛ በተጨማሪም በቪአር በኩል ደግሞ ጆን ብሩክስ የሚኖር ይሆናል። ዛሬውን ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል። ኮፒ ሊንክ እንዲሁም ደግሞ ላይክ እና ፎሎ ማድረግ እንዳይረሳ። የጨዋታ ቀን ነው። የለንደኑ ኩራት የሆነው አርሰናል ዛሬ ምሽት 1:30 ሲሆን ቼላውን ይዞ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። እኔ 2-1 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። አርሰናል ሲኖረው ደስተኛ ነኝ የምትል ሰው ካለ ላይክ እና ሪፖስት ማድረግን እንዳረሳ። ይመቻችሁ። መልካም ቀን። እሺ ዩናይትዳውያን ዛሬ እንግዲህ የሳምንቱ ተጠባቂ ጨዋታ አርሰናል ከቼልሲ ይደረጋል ማለት ነው። የሁለቱም መሸነፍ የሚጠቅመን ጨዋታ ነው ማለት ነው። ለቶፕ 4 እና ለዋንጫ ቋጠሮ ሁለት ቋጠሮ ስለምንቋጠር ማለት ነውና አቻ መውጣታቸው ይጠቅመናል ብዬ አስባለሁና ጨዋታውን በነፃ በስልካችሁ የምታዩበትን አፕሊኬሽን ደግሞ መኩክሪስ 2 የቴሌግራም ቻናል ላይ ተለቋል ማለት ነው። ቀጥታ ቴሌግራም ጋር ሄደ መኩክሪስ 2 ብለህ ሰርች አድርገህ ቴሌግራም ጋር ማለት ነው ከ4 በላይ አፕሊኬሽኖችን እዛ ጋር ለቅቄልሃለሁ ማለት ነው። አውርደህ ተጠቀም እና ማለት ነው። ዛሬ ሁለቱም ቢሸነፉ ደስ ይለኛል። ምክንያቱም ቼልሲ መሸነፉ ለቶፕ 4 አርሰናል ደግሞ ዋንጫ እንዳይበላም ደግሞ ፈልጋሉ። ገብቷል አይደል? ኤኒዌይስ ወደኛ ጨዋታ ነው ትኩረት የምናደርግ ምናምን። ዛሬ አቻ እንዲወጡ እንቋጠር ጋይስ። ያው ይሄን ያለን አማራጭ ሁለቱም መሸነፍ ስለማይችሉ ማለት ነው። ይመቸን። የቋጠሮ ቀን ይላል። ተመልሰናል። እንዴት ነው ደስ የሚለው! በእግዚአብሔር አሸነፈ ሲሆን ደግሞ እንዴት ደስ እንደሚል ማለት ነው። ስራዬን ጨርሻለሁ። አሁን ወደ ቋጠሮ መጥቻለሁ። ብቻዬን አይደለሁም። የአቋማ አባላትን ይዘን ነው የምንመጣው ማለት ነው። ለማንኛውም ጸረ አቋማ ተቋቁሟል። ግን ትላንትራችሁ አይታችኋል። በቃ ፉርሽ ሆናል። አችሉ ባይሱ እኔ ካሁን በኋላ የአርሰናል ቋጠሮም አይሰራም ክለቡም አይሰራም ብያችኋለሁ። ለንደን ደግሞ ብሉ መሆኗን ዛሬ ያሳያል። ምክንያቱም ቼልሲ ድግስ ሲያዳምቅ አይተናናቅም። ድግስ ሲያበላሽ ነው ኮራ ብሎ እንደ ጀግና ማለት ነው። ይሄንን ደግሞ ከሊቨርፑል በላይ ማንም አያውቀውም። ታውሳላችሁ ያን ዳምባዋ ጎል። ዛሬም እንደዛ አይነት ታሪክ እንደምትሰሪ ተስፋ አለኝ። ለና ብቻ አይደለም ለአባሉ ለአቋማ ምናምን ለማበሩ አይደለም። ቼልሲ ለራሱ ስትል ነው። ምክንያቱም ሊቨርፑል አሸንፈው በልጧታል። ከቻምፒየንስ ሊግ መውጣታ ነው። ብዙ ብርም ያስፈልጋቸዋል ተብሏል። ስለዚህ በቃ ቼልሲ ዛሬ ፏፈሽ። ሌላው ደግሞ እስከ መቼ ድረስ ነው በአርሰናል የምትቀጠቀጠው? ትንሽ ቆፍጠን ማለት ስላለበት ግዴታ ነው። የሆነ ነገር ይፈጠራል። ዛሬ የሆነ ነገር ይፈጠራል። እየሸተተኝ ነው። አቋማ አትወርክ። አቋማ ስራ ላይ ነው። ስለዚህ ምንም ነገር አይፈጠርም። ከሞን ቼልሲ ለንደን ህዝብ ብሉ አሳይን እስቲ። ይመችሽ። የሳምንቱ ታላቅ ጨዋታ አርሰናል ከቼልሲ። ትንሽ አርሰናልን ለደርቢነት ይመጥናል ብዬ የማስበው ቼልሲ አርሰናልን ይገጥማል ማለት ነው። በዚህ ጨዋታ ላይ እንግዲህ አርሰናል ዶሮዋን በላልቶ 4-1 አሸንፎ ነው የመጣው። ይሄኛው ደግሞ በበርንሌይ ነጥብ ጥሎ ነው የመጣው ይሄ ጨዋታ። ስለዚህ ግምታችሁን ቁጭ አድርጉልኝ። ለማንኛውም የኔ ግምት አርሰናል እቺንም በላልቶ የሚለቃት ነው ይመስለኝ። ምክንያቱም አርሰናል አቋም ላይ ነው የሚገኘው። ቼልሲ እየወረደ ነው የመጣው። ለዋንጫ ነው የሚፎካከረው አርሰናል። ደርቢ ይመጥናል ብዬ ነው ማስበው። ኤሚሬትስ ላይ ነው የሚካሄደው።
አርሰናል በአንጻሩ ያሸንፋል ብዬ ነው የምገምተው። የእናንተን ግምት ኮመንት ላይ ቁጭ አድርጉልኝ። ለማንኛውም መልካም እድል ለሁለታችሁም ክለብ እመኛለሁ። እሁድ ዕለት የሚገርም ጨዋታ እንድታስመለክቱን እንጠይቃለን። ይመቻችሁ። የጨዋታ ቀን ነው። አሁን ሁልህም ኮመንት ላይ መልስ እንፈልጋለሁ። ለንደን ቀይ ናት ወይስ ብሉ? ለንደን ኢዝ ኦልዌይስ ሬድ እያልክ ኮመንቱን እንደምትሞላው እርግጠኛ ነው። ሌላው ቼልሲ ካለፉት 10 ጨዋታ አርሰናልን ማሸነፍ የቻለው ስንት እንደሆነ ታውቃላችሁ? ላሳያችሁ። እያያችሁ ነው። ካለፉት 10 ጌም ማለት ነው ቼልሲ አርሰናልን 1 ጌም ማሸነፍ አልቻለም። 3 ጌም ግን አቻ ወጥቷል። እንደ ማሸነፍ ይቆጠርለት። አርሰናል 7ቱን ርምርም አድርጎታል። ሲቀጥል ለዛሬው ጨዋታ የቼልሲ ጌታ ተመልሷል። ማን ይመስላችኋል? እንግዲህ የቼልሲ ጌታ ካልኩኝ ማን ይመስላችኋል? እስቲ ገምቱ ኮመንት ላይ። እኔ ላሳያችሁ። ይሄ ጌታ ተመልሷል። ካይ ኪንግ ይላል። አሁንም ያዋረድልኛል ገብቶ። ለማንኛውም መልካም እድል ለውዱ ክለባችን። ለንደን ኢዝ ኦልዌይስ ሬድ። ሼር፣ ኮፕሊንክ፣ ሪፖስት እንዳይረሳ። ፕላሱን ተጫኑ ደግሞ ቤተሰብ ሁሉ። እሺ አንዴ ብረት ምጣድ የመሰለ ልጅ የሚለውን ሰምተን እንመለስ። በአድዋ የዝውውር መስኮት ቼልሲን መቀላቀል የሚታወቅ ሲሆን ከፊታችን ጨዋታ የምትመስል ልምምድ አለች። እናም እቺን ልምምድ ዝበል እባክህ፣ ሲያስጠላ። ሲጀመር ማንም አይፈልግህም ነበር እንኳን ሄድክ። ሲቀጥል ደግሞ መሸነፍ አይሰለቻችሁም እንዴ? ሁሌ መሸነፉ ለመደብሽ እንዴ? ሁሌ 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 ሁለንተናሽ ለኔ ተመችቶታል ጎኒ ሁሌ 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 ሁሌ። እንዲህ አይነት ቪዲዮ እንዳያመልጣችሁ የፎሎ ምልክቱን ተጫኑ። ቼልሲ ከአርሰናል ዛሬ አቻ ነው የሚያልቀው በእርግጠኝነት። ሲጀመር ፕሪሚየር ሊግ ስክሪፕትድ ነው፣ ሙቪ በሉት፣ የተጻፈ ፊልም በሉት፣ አንድ እኩል ነው የሚያልቀው። ሲጀመር 19 ክለብ ቋጥሮ ይሄን ጨዋታ ሊያሸንፍ አይችልም። ያ ጠማማ ወያላ ሊያሸንፍ ዛሬ አቻ ነው ነግሬያለሁ። ይኸውልህ ቼልሲ ወንድም ጥላ ከለላ 19 ክለብ ደግፎ ቋጥሮልህ እንዳጥል በቃ አቻ ነው የምንፈልገው። ካሸነፍክ ማሽኮኮ ነው። ካሸነፍክ ነገ መንገድ ላይ ማገኘውን የቼልሲ ደጋፊ ጠቅላላ ነው እሽኮኮ ማድረገው። ግን አቻ ነው ካንተ የምንፈልገው። ዘንድሮ ወያላው እንደ ድሮ ቶፕ 4 ቲሞች ላይ አልጠነከረም። እኛም ሰጥተነዋል፣ ቪላም ሰጥቶታል፣ ሊቨርፑልም ሰጥቶታል፣ ሲቲ ሚታር ላይ ሰጥቷል። አንቺም አቻ ወጥተሻል በቀይ ወጥቶብህ። አሁን ደግሞ በሜዳው ሄደ እንደ የባለፈውን አቻ ነው የምንፈልገው፣ ሌላ አይደለም። ወንድም ጥላ ከለላ ገብቷል። እስቲ ለንደን ኢዝ ብሉ እንበልደደታችንን ነፍተነ መጀመሪያ 11 ሰዓት ላይ የኛን ትቋጠር ይልናለሽ፣ እኛ ሶስተኛ እንቆናጠጣለን፣ ከዛ ላንቺ እንቋጠራለን፣ ተያይዘን ቶፕ 4 ነው። ወንድም ጥላ ከለላ በርታ፣ በመድኃኒዓለም በርታልን። የዛሬን አደራ። ቼልሲ በኳሱ እንኳን ባያሸንፍ በሌላ ነገር ያሸንፋል ነው ማለት እኔ እርግጠኛ ነኝ። ዋታ ላይ ነው ጭዌው። ስለዚህ ይህንን ጨዋታ አብረን ነው የምናየው ከ11 ሰዓት ጀምሮ። ማንቸስተር ዩናይትድ ከክሪስታል ፓላስ የሚያደርጉትንም አብረን እናያለን። ማታ ደግሞ አርሰናል ሲገረፍ እናያለን። ሁለቱም ሊገረፍ ይችላል አይታወቅም። ሲገረፍ እናያለን። ሁላችሁም በአዶት ኢንተርቴይንመንት ብስራተ ገብርኤል ከቀኑ 10 ሰዓት ተኩል ጀምሮ ክፍት ነው በራችን። እየመጣችሁ ዘና ፈታ ማለት እንችላለን። ይመቻችሁ። አሰላሙ አለይኩም ያ ቼልሲ አህለን ወሳህለን ወያለውን ዘመለጥለጥ። ዛሬ ቆንጆ ታክቲክ ነው የምንነግራችሁ። ምክንያቱም እኛ ወያሎ ለጥልጠነዋል። አሁን ደግሞ ለወያሎ ማለት ነው አሪፍ ነገር ማጥቃት። ዝም ብለህ አጥቃት። ጭራሽ ነው ብትንትኑ ነው የምታበለው። ምንም የሚመልሰው ነገር አይኖርም። ራያ ላይ ከቦክስ ውጪ መጥበስ ፓልመር፣ ጆ ፔድሮ፣ ኢንዞ ዝም ብለህ ምታ። የሚስቱን ቴክስት አይመልስም እንኳን ያንተን ኳስ ሊመልስ ራያ። ከቦክስ ውጪ ጠበስበት ማለት ነው። ቆንጆ ጎል ነው የምታገቡት። ቆንጆ ጎል ማለት ነው። ዝም ብላችሁ ተለጥለጣችሁ እንዳመጡ ዝም ብለህ ከቦክስ ውጪ ደገፍ ቅርቅር ነው። ይሄ ስላሸነፍ ነው የምናውቃት ታክቲክ ነች። አርሰናልን ስታጠቀው ማለት ነው የሚገባበት ነው የሚጠፋው። የሚገባበት ማለት ነው ያራዳል። አስጨንቁት ዛሬ። የቼልሲው አሰልጣኝ ሊያም ማይክል ካሪክን እንዴት ነው ኤሚሬት ላይ ሄዶ ማሸነፍ የሚቻለው የሚለውን ኮርስ እንግዲህ ጠይቆት ማይክል ካሪክን በነፃ ነው የሰጠው። ወንድማማችነታችንን ለማስመልከት ሲል ሰጥቶታል በነፃ። የዛሬው ቋጠራችን ይለያል። ቀድሜሽ ነው የምጫወተው፣ ደስ ካለኝ በደንብ ነው የምቋጠርብሽ፣ ከከፋኝም ይባስ ነው የምቋጠርብሽ። ቼላው አረ ለንደን ብሉ ነው ምናምን ትላላችሁ። በዚህ ሰዓት ብሉ አድርጉት እንኳን በዚህ ሰዓት እንዴ በጣም ነው እኮ የተፈታታችባችሁ ያላችሁትና የዛሬን እንደምንም የዛሬን ቼላው የቋጠሮ ጥሪ ለወንድም ጥላ ለቼላው ከአቋማ
ዛሬ በሱፐር ሰንደይ በለንደን ደርቢ ወያላውን ለመጨረሻ ጊዜ በሜዳው በደጋፊ ፊት አቋማ እርምጃ ይወስዳል። እርምጃውን የሚወስደው ደግሞ ቼላው ወንድም ጠላ በሚባል ከባድ ሚሳኤል ነው። ሚሳኤሉን በኤሜሬትስ ላይ ዛሬ 1 ሰዓት ተኩል ላይ እናፈነደዋለን። 3-1 ቼላው ወያላውን ጥጉን ያስይዘዋል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉም ለወንድም ጥላ ለቼላው ከ1 ሰዓት ተኩል ጀምሮ ቋጠሮ እንዲቋጠር አቋማ መልእክቱን ያስተላልፋል። ቼላው ወንድም ጥላ ሚኒመም 2 ነጥብ ወያላውን ያስጥለዋል። ካልሆነ ግን 3-1 ጥጉን ያስይዘውና ሀገር ሰላም፣ ሁሉም ጤና። አቋማ ለሰዎች ሰላም፣ ለሰዎች ጤና። የሳምንቱ ትልቅ ጨዋታ ለንደን ደርቢ አርሰናል ኤምሬትስ ላይ ከቼልሲ ያላቸው ዛሬ እና አሁን እኛ ብዙ ኤክስፔክት እናደርጋለን ዛሬ ከቼልሲ ደጋፊዎችም ከቼልሲ ተጫዋቾችም ከሙሉ ከቼልሲ ክለቡ ማለት ነው። ብዙ ነገር ነው ኤክስፔክት የምናደርገው። ስንጠብቃት የነበረች ቀናት። ምክንያቱም ላስት ታይም የተገናኙለታ ስታንፎርድ ብሪጅ ላይ በ10 ተጫዋች ካይሴዶን ያጡት። ኢማጂን ካይሴዶን አጥተው አንዳቻ ነበር የወጡት እና ያን ያየነው ነገር ያስደስታል። ኤፍኤ ካፕ ካራቦ ካፕም ቢሆን ያኔ አርሰናል ከቼልሲ በነበረው ጨዋታ ላይ ከቼልሲ ያየነው ነገር አሪፍ ነበረ። ግን ያኔ ምንድነው ሊከላከል የገባው ያኔ የተሳሳተው ነገር። ዞሮ አርሰናል ጌሙን ቢያሸንፍም ግን በቃ ዛሬ በጣም ትልቅ ተስፋ አድርገን የምንጠብቀው ነገር ምንድነው ቼልሲ ነጥብ ያስጥልልናል ብለን ነው። ምክንያቱም ደርቢ ነው። ሲቀጥል አርሰናል ለዋንጫ ነው የሚጮተው። በዛ ላይ ትናንት ሲቲ ማሸነፉን አይቶ ስለሚገባ ትልቅ ፕሬሸር ውስጥ ሆኖ ነው የሚጮተው። በጣም ትልቅ ፕሬሸር ውስጥ እንደ ሌሎቹ ለንደን ክለቦች አይደለም። ቼልሲ ዛሬ ልክ እንደሚያስገባልኝ አይ ነው በደንብ አውቀዋለሁ። እና ዛሬ አቻም ሆነ ቼልሲ ማሸነፈ ለኛ በጣም ጥሩ ነው። ግን ዊ ሆፕ ዳት በቃ ነጥብ እንደሚያስጥልልን እና ፖዚቲቭ ሳይዱ ደግሞ ምንድነው ትናንት ሲቲ ተጮቷል። አርሰናል ፕሬሸር ውስጥ ነው። በዛ ላይ ደግሞ ቼልሲ የቶፕ 4 ግስጋሴውን ለማስቀጠል ሲል ዛሬ ግዴታ ነጥብ ወይ ማሸነፍ አለበት። ያን ስለሚፈልግ ብቻ ዛሬ ጠንክሮ የሚገባ ይመስለኛል ቼልሲ እና አይ ሆፕ ቼልሲ ፋንስስ እንደማታሳፍሩን ቼልሲም እንደማያሳፍረን እስቲ በኋላ እንግዲህ 1 ተኩል የሚገርም ጌም እናያለን ብዬ አስባለሁ። ይመቻችሁ። አርሰናል ዛሬ ምሽት የድል አክሊል ለመትፋት ተዘጋጅቷል። ጨዋታው ማን ያሸንፋል? እስኪ ሁላችሁም ግምታችሁን አስቀምጡ። በለንደን ምድር በኤምሬትስ ስታዲየም ሰማይ ስር የክብርና የህልውና ፍልሚያ ዛሬ ምሽት ይደረጋል። ማንቸስተር ሲቲ ድል መቀዳጀቱ ተከትሎ መድፈኞቹ ዛሬ ቼልሲን ማሸነፍ ግድ ሆኖባቸዋል። አርሰናል ይህን ወሳኝ ጨዋታ ካሸነፈ የዋንጫው ጉዞ በጽኑ መሰረት ላይ ይተክላል። ቼልሲ ዛሬ ምሽት የሚገኝ 3 ነጥብ የቶፕ 4 ተስፋቸው የሚያለመልም በሻምፒዮንስ ሊግ የመሳተፍ ህልማቸው እውን የሚያደርግ ትልቅ ድል ነው። ታዲያ ይህ ወሳኝ ጨዋታ ማን ያሸንፋል? አርሰናል ወይስ ቼልሲ? ግምታችሁን አስቀምጡ። ቼልሲ የትኛውንም የጨዋታ አይነት ይዞ ቢመጣ ለጨዋታው ዝግጁ ነን ሲሉ የአርሰናሉ አሰልጣኝ ሚኬል አርቴታ ከዛሬው ጨዋታ በፊት አሁን ተናግረዋል። አሰልጣኝ ሚኬል አርቴታ እንደተናገሩት ከሆነ ቼልሲ በምን አይነት መልኩ እንደሚመጣ አናውቅም። የፈለጉትን አይነት ጨዋታ ለመጫወት የሚያስችሉ ተጫዋቾችና አሰልጣኝ ያላቸው፣ ነገር ግን እኛ ቼልሲ በየትኛው ማጫወት ቢመጣ ለጨዋታው ዝግጁ ነን ሲሉ ተናግረዋል። የቼልሲው አሰልጣኝ ሮዜኒየር በበኩላቸው ከጨዋታው በፊት አሁን እንደተናገሩት ከሆነ አርሰናልን ማሸነፍ እንደ ትልቅ ነገር አልወስደውም። እኔ የምፈልገው እያንዳንዱን ጨዋታ ከቼልሲ ጋር ማሸነፍ ነው። ከዚህ ቡድን ጋር ረጅም ጊዜ እንደምቆይ እርግጠኛ ነኝ፣ ምክንያቱም ብዙ ነገሮችን በዚህ ቡድን ማሳካት እችላለሁ ያሉ ሲሆን የዛሬው ጨዋታ እጅግ ከባድ ይሆናል ሲሉ ተናግረዋል። ተጠባቂው የለንደን ደርቢ ጨዋታ እንግዲህ ዛሬ ምሽት በኤምሬትስ ስቴዲየም የሚካሄድ ሲሆን መድፈኞቹ ይህንን ጨዋታ የማሸነፍ ግዴታ ውስጥ ሆኖ ነው የሚጫወቱት። ምክንያቱም ትላንትና ማንቸስተር ሲቲ ሊድስን እንግዲህ ድል ማድረጉን ተከትሎ የነጥብ ልዩነቱን ወደ 2 አምጥቶታል። ስለዚህ አርሰናሎች ሲቲ ቀሪ ጨዋታ ስላለው ይህንን በማሸነፍ የነጥብ ልዩነቱን ድጋሚ ወደ 5 ማስፋት ግዴታ ውስጥ ይገባሉ ማለት ነው። ዛሬ ነጥብ የሚጥሉ ከሆነ ሲቲ ቀጣይ ቀሪ ጨዋታውን ሲያሸንፍ ፕሪሚየር ሊጉን መሪነት ስለሚረከባቸው ያ እንዳይፈጠር አርሰናሎች ዛሬ ከፍተኛ ተጋድሎ እንደሚያደርጉ ይጠበቃል። ቼልሲ በበኩሉ እንግዲህ የሻምፒዮንስ ሊግ ቦታውን ለማረጋገጥና የለንደን ደርቢ እንግዲህ በተለይ በካራቦ ካፕ የደረሰበትን ሽንፈት ለመበቀል እንግዲህ ዛሬ ኤምሬትስ ስቴዲየም ላይ ከፍተኛ ተጋድሎ ያደርጋል ተብሎ ይጠበቃል። የመጀመሪያው የፕሪሚየር ሊግ ጨዋታ እንግዲህ በስታንፎርድ ብሪጅ ስቴዲየም 1-1 እንደተጠናቀቀ የሚታወቅ ነው። የምሽቱ ጨዋታ በምን አይነት መልኩ ይጠናቀቃል? አርሰናል አሸንፎ የነጥብ ልዩነቱን ያሰፋል ወይስ ቼልሲ ለማንቸስተር ሲቲ ውለታ ይውላል? እጅግ ተጠባቂ ነው። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። በየዕለቱ እንግዲህ በስፖርታዊ መረጃዎች ዘና ማለት ከፈለጋችሁ የፕላስ ምልክቷ መጫና ፎሎ ማድረግ አትርሱ። ይመቻችሁ። ገነርስ ዛሬ የጨዋታ ቀን ነው። ቼልሲን ሜዳችን ድረስ አምጥተን ስጥት አድርገን እንልካታለን ማለት ነው። ለንደን ኢዝ ሬድ። ሁሌም ገነርስ
ዳይ ገብተናል። ለእያንዳንዱ የማህበራችን አባላት የቋጠሮ ጥሪ ይዘናል። እንግዲህ የምንቋጥርበትን ታክቲክም አውጥተን ጨርሰናል። የምንጠቀመው የቋጠሮ ታክቲክ አፐርከት የተባለው ነው። እንግዲህ ቁልፍ አድርጎ የሚዘጋውን እንደምታውቁት ወልቭስ ላይና ብሬንትፎርድ ላይ ተጠቅመነው ነበር። ይሄንን የቋጠሮ ስታይል በዛው የምንቀጥል ይሆናል። እንግዲህ ስጥት አድርገን እዛችሁ በሜዳቸው ስጥት አድርገን አዋርደን እምንሸኛችሁ ይሆናል። እርግጠኛ ሆኜ የምነግራችሁ አንድ ነገር አለ። በእርግጠኝነት ነጥብ የምናሳካ ይሆናል። ነጥብ ሳናሳካ በምንም ተአምር ከኤምሬት የማንመለስ መሆኑን እንዲታወቅልን እንፈልጋለን። እንግዲህ እያንዳንዱ የማህበሩ አባላት መገኘት እንዳለበት ማወቅ አለበት። ለንደን ሰማያዊ መሆኗን አረጋግጠን የምንወጣበት ጨዋታ ነው ይሄ። ለንደንን ቀይ ለማድረግ ካሰብክ ማሳካት ያለብህ ብዙ ነገሮች አሉ። እንግዲህ እነሱን ደግሞ እናንተ በህልማችሁ ራሱ ማሳካት እንደማትችሉ ታውቁታላችሁ። በምላሳችሁ ብቻ ነው ለንደንን ቀይ ማድረግ የምትችሉት። ለንደን እንደሆነች ሰማይ መሆኗ ይቀጥላል። ድሮም ሰማይ ነች፣ አሁንም ሰማይ ሆኗ የምትቀጥል ይሆናል። ለማንኛውም ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ዕለተ ቼላው ቀን ይላል። ቼላው ሙሉ ዝግጅቱን አጠናቆ ታላቅ ገድል ሊፈጽም ዛሬ ተዘጋጅቷል ማለት ነው። ቼላው ወንድም ጥላ ከኔ ጋር ተያይዞ ቻምፒዮንስ ሊግ ለመግባት ሲል ዛሬ ትልቅ ገድል ይፈጽማል። ዛሬ አለው ሲል የነበረውን ጥምር ጦር ለማፍረስ ማለት ሙሉ ዝግጅቱን ጨርሷል ማለት ነው። ዛሬ አንተ ነህ የመጨረሻውን የዓለም ጦርነት የምታስቆመው። ቼላው አንተና አንተ ብቻ ነህ፣ ሌላ ማንም ሊያስቆም አይችልም። አንተ ዛሬ አርሴናልን አሸነፍክ ማለት የመጨረሻው የዓለም ጦርነት፣ ሶስተኛው የዓለም ጦርነት እዚህ ጋር ይቋጫል ማለት ነው። ዛሬ አንተ ዓለምን ሰላም ለማድረግ ግዴታ ይህን ጨዋታ ማሸነፍ አለብህ ማለት ነው። እኔ በአንተ እርግጠኛ ነኝ ቼላው። ለማንኛውም ወንድም ጥላ ቼላው ስንት ጎል አግብቶ ያሸንፍ ይሆን? ኮሜንት ላይ ሀሳባችሁን ግለጹልኝ። ኮፒ ሼር ፖስት ግን እንዳይረሳ። ሌላኛው ተጠባቂ ጨዋታ ለንደን ደርቢ አርሰናል ከቸልሲ ማለት ነው። በዚህ ጨዋታ ቸልሲም ቢሆን ሙሉ 3 ነጥብ እንዲወስድ አልፈልግም። አርሰናልም እንደዛ። ለምን እንደሆነ በሁለት ነገር ልንገራችሁ። የመጀመሪያው ክሪስታል ፓላስን ማሸነፍ አለብን በተለየ ሁኔታ ለቸልሲ ለመቋጠር ማለት ነው። ከዛ ውጭ ግን ቶፕ ፎራችን ስጋት ውስጥ እየገባን እንሄዳለን። ሊቨርፑልም ቸልሲም እየተከተሉን የሚመጡ ከሆነ ማለት ነው። እኛ ግን ነጥቡን የምናነሳና ክሪስታል ፓላስን የምናሸንፍ ከሆነ ለዋንጫም 1% ቢሆን እድል ያለው ቡድን ስላለኝ መሪው ቡድን ነጥብ እንዲጥል እፈልጋለሁ። ብቻ ቢያልቅ የሚገርም ነው። ከዛ ውጭ ግን ክሪስታል ፓላስን የምናሸንፍ ከሆነ ቸልሲ ቢያሸንፍ የተሻለ ነው ብዬ አስባለሁ። እና ደግሞ ቸልሲ ነቃ ደንገጥ በል እንጂ ደርቢን ማሸነፍ እኮ ራሽ እየቻልክ አይደለም። አሸንፈው እንጂ ምን ነው። ለማንኛውም መቻችሁ